በብዙ ነገር አሁን አልሞትንም። በዓለም ላይ ሰዎችን ተመልከቷቸው፣ በተግባር የሞትን አይደለንም። አሁን ያለንበት ብቻችንን የሚባል ነገር የለም። ክርስትና ለብቻ የሚባል ነገር የለም። ያንዱ ትንሽ ትልቅ የመሆን ወይም ደሃ ወይም ሀብታም የመሆን ሚስጥሩ የሥርዓት ብቻ አይደለም፣ የፍቅር ማጣት ነው የሚሉት። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚለው። ከኔ ጋር ናቸው? ሶስተኛውና የመጨረሻው ጥያቄያችን ነው። ምንድነው የሚለው? በጌታችን በኢየሱስ ክርስቶስ ትንሣኤ እናምናለን እንላለን፣ ነገር ግን ሞትን ደግሞ በጣም እንፈራለን። ትንሣኤውም በሙሉ ልባችን ካመንን ሞትን ለምን እንፈራለን የሚል ነው። እንግዲህ ስለ ትንሣኤ እያመንን ሞትን ደግሞ ለምን እንፈራለን? ሁለት ነገሮች ነው። ትንሣኤ ሞትን ያሸነፈ ነው። ሞትን አሸንፏል በትንሣኤ ካልን ደግሞ ሞትን ደግሞ ራሳችን ለምን እንፈራለን የሚል ነው። ወደ ክቡር አባታችን። እሺ ክቡር አባታችን ክብር ይስጥልን። ምናልባት ይህችኛዋን ሶስተኛውን ጥያቄ ከመመለስ በፊት አንድ ትንሽዬ ብላቴና መታ ያቀረበችው ንግድ ስንነግድ ማትረፍ ኃጢአት ነው ወይ የሚል ሀሳብ ያለው፣ መነገድ ኃጢአት ይሆናል ወይ የሚል ይመስለኛል። እንደዚህ አይነት ጥያቄዎች ነው ያሉት። መነገዱ ኃጢአት የሚያደርግበት ምክንያት የለውም። ምክንያቱም በነፍሳችንም እኛ ነጋዴዎች ነን፣ አትራፊዎች ነን። ትርፉ ግን የተመጣጠነ ይሁን ነው። አሁን በዓለም ላይ ትመለከቱ እንደሆነ አሁን የሚያሳየው የምጣኔ ሀብት ምሁራን ከሚያስቀምጧቸው አንዱ በዓለም ላይ በጣም በሚደንቅ ሁኔታ 1% 1/100ኛው የሚሆኑ ባለጸጎች ናቸው ዓለምን እንደፈለጋቸው የሚያደርጉት። በጣም ትርፋማ ናቸው። በተለይም አንድ ጥናት የሚያሳየው፣ ጥናቱ ምናልባት የስዊዝ ግሎባል ፎረም የሚባል አንድ ያቀረበው ጥናት ላይ የሚያሳየው እነዚህ 1% የሆኑ ባለሀብቶች ወይም ነጋዴ ተብሎ የሚታወቁት፣ አሁን እኛ ሀገር ያለው ነጋዴ ነው ለማለት ያስቸግራል። እነዚህ በጣም ከሚገባው በላይ በኮቪድ ታይም ማለት ነው፣ በወረርሽኙ ዘመን፣ በዛን ጊዜ እነዚህ ሰዎች ሰው እየታመመ ገበያ ተዘግቶ ኑሮዎች ሁሉ ታጥፈው ሰዎች ተመሰቃቅለው በሞት ጥላ ውስጥ እያሉ እነዚህ ባለጸጎች 4.4 ትሪሊየን ዶላር ነው ያተረፉት። ከኔ ጋር ናችሁ? ይህ በሞት ጥላ ውስጥ ያለው ደግሞ ይላል፣ በሞት ጥላ ውስጥ ያለው ማህበረሰብ ደግሞ 4.3 ትሪሊየን ዶላር ከሳሪ ነበር። ከኔ ጋር ናችሁ? ስለዚህ በሞት ውስጥም ራሱ አትራፊዎች ይሆናሉ ማለት ነው። እንዲህ አይነት ንግድ ከሆነ ተጠያቂነት ነው፣ ከማህበረሰብ ጋር ያገናኘንም። በምንም አይነት መልኩ የምንኖረው ብቻችንን አይደለም። እኛ እርስ በርሳችን መጽሔቶች ነን። መጽሔት ማለት መስታወት ማለት ነው። መጽሔቶች ነን እኛ። አንዳችሁ በአንዳችሁ ውስጥ አላችሁ፣ እኔ በእናንተ ውስጥ፣ አባታችን በእናንተ ውስጥ፣ አባቶቻችን በእናንተ ውስጥ፣ እናንተ ደግሞ በእኛ ውስጥ አላችሁ። ብቻችንን የሚባል ነገር የለም። ክርስትና ለብቻ የሚባል ነገር የለም። ብቻነት ወይም እኔነት ብቻውን በሽታ ነው የሚሉት። እኔ የሚለው እኛነት ግን ደህንነት ነው የሚናገሩ፣ አንድ ብሎ ማሰብ። ስለዚህ አትራፊ መሆን አግባብነት ባለው መልኩ ከመጠን ባላለፈ ማህበረሰቡን ከሚጎዳው ህሳቤ ወጥተን የምናተርፍ ከሆነ ነግደናል፣ ወጥተናል፣ ወርደናል። ለዛ የሚያስፈልገንን ቤተሰብ እናስተዳድራለን። አገርም አለው። አገር የምትባል ትልቅ ነገር አለች። ቤተክርስቲያን አለች ራሷን የቻለ። ከምንም አይነት ከቀረጥ ከተለያዩ ነገሮች ነፃ ሆነን እኛ የምናስብ ከወለድ ነፃ በሚሆን አይነት መልኩ የምናቀርባቸው ነገሮች ተገቢነት አለው። ነጋዴያን እኮ ይሄዱ ነበረ፣ ይወጡ ይወርዱ ነበረ። ስለዚህ ስለ ንግድም እኮ ክርስቶስ አስተምሮናል። ለሚነግዱት እንዴት መነገድ እንዳለባቸው ለነሱ ምሳሌ እየሰጠ ያስተምራል። መነገድ ኃጢአት አይደለም፣ ግን ከሚገባን በላይ ሰዎችን ማስጨነቅና ከሚገባ በላይ ከሚዛን አልፈን ሚዛኑ 1 ሆኖ ሳለ 4 ነው ብለን የምንመዝን ከሆነ እሱ ነው ኃጢአቱ። ከኔ ጋር ናችሁ? ግልጽ ነው አይደል? ኃጢአት በሚገባው መጠን የምንሄድ ከሆነ አግባብ ባለው መልኩ ይመለሳል። ስለዚህ ሁላችን የተማረም እኮ ነጋዴ ነው፣ ማትረፍ አለበት። እውቀት አትራፊ ነው፣ ጥበበኛም አትራፊ ነው። ገል ሰርቶ ወታ ሸጣ ኑሮዋን ያንን የሸጠችውን ነገር ለልጆቿ ካላዋለች ምንድነው ጥቅሙ የሚሆነው? ዝም ብለን እጃችንን አጣምረን አንሄድም። መነገዱ አይደለም ኃጢአቱ፣ ነገር ግን ከሚገባው በላይ
ግፍ የበዛበት በጣም ትመለከቱ እንደሆነ አሁን እንደውም ሀገራችን ላይ የሚታየው አንዱ በጣም በአንድ ጀንበር ጥልቀት ውስጥ ከሚገባው በላይ ጫፍ ላይ ነው ያለው። አንዱ አመድ ነስንሶበታል። ከኔ ጋር ናቸው። ይህ ነው እንደውም የምጣኔ ሀብት ባለሙያዎች የሚሉት በዓለም ላይ የአንዱ ትንሽና ትልቅ የመሆኑ ሚስጥር የስርዓት መፈራረቅ ነው ይላሉ። የነገረ መለኮት ምሁራን ግን የአንዱ ትንሽ ትልቅ የመሆን ወይም ደሃ ወይም ሀብታም የመሆን ሚስጥሩ የስርዓት ብቻ አይደለም የፍቅር ማጣት ነው የሚሉት። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚለው። ከኔ ጋር ናቸው። ስለዚህ አሁን እንደውም ይህ ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ፍጹም ስጦታ የምንለው ግን መቶውን የምናስበውን ሙሉን መስጠት ነው። እሱን አይደለም ለኛ የሚቀረን ነገር ስለሚያስብ አንድ ሁለት ያለው አንዱን ይስጥ ነው ያለው። ያለን ሐሳቤም ነው በነገራችን ከኪሴ የሚወጣም ብቻ ሳይሆን ሐሳቤም ራሱ ከሐሳቤ አንፃር ልግስናን መያዝ አለብን። አሁን ታዩት እንደሆነ ከሐሳቤ አንፃር የተገደበ ዓለም ውስጥ ነው ያለነው። እኔ ብቻ የሚል ዓለም ውስጥ ነው ያለነው። እኔ ብቻ ላግኝ የሚል በራስ ጥቅም ላይ ብቻ ያለ ማህበረሰብ ውስጥ ነው ያለነው። ስለዚህ ኃጢአት የሚሆነው ከሚገባው በላይ አትርፈን ተመልከቱ። አሁን ነዳጅ ባጭሩ እዚሁ ያላችሁበት በጣም ከባድ ጊዜ ነው የነበረው አይደል እንዴ? ሰዎች የሆኑ ቀርተው ግን ከሚገባው ላይ ሰውን የሚያስጨንቅ ነገር ውስጥ ከተውት ነበር። እሱ አግባብ አይደለም። እግዚአብሔር የሚወደው አይደለም። በአግባቡ ማትረፍ ያለበትን ነገር ማትረፍ ሲችል ግን ህግ አለው ራሱን የቻለ በፐርሰንት የሚወጡ ነገሮች አሉ። በዛ አይነት መልኩ ማግኘት ኃጢአትን አያመለክትም ነው። ወደ ጥያቄው ልሂድና የመጨረሻው ጥያቄ ነው። አንደኛ የተነሱት ነገሮችን 3 ነጥቦችን ነው ማነሳው እዚህ ላይ ተፈጥሯዊ ወይም ሰዋዊ የሆነ ፍርሃት እና የኃጢአት ፍርሃት ልዩነቶቻችን እናያለን። ተፈጥሯዊ ፍርሃት አለን፣ የኃጢአት ፍርሃቶችም እንመለከታለን። ሁለተኛው ሐዋርያና አበው በዚህ ላይ ምን ይላሉ? ሊቃውንት ቤተክርስቲያን አስተምሯቸው ምን ይላል? ይሄንን ፍርሃት የሚባለው ሞት የሚባለው ነገር ስናስበው ሞት የሚባለው በራሱ በትንሣኤ ሞቷል። ሞታችን ሞቷል። ዳግመኛ ሞት ግን የሚከበን በሞት ጥላ ውስጥ ስንኖር ነው። አሁን የምንለው በንግድ ዓለም ውስጥ እንኳን ኖረን እኔ ብቻ ላግኝ ደሃውን የደሃ ደሃ ሆኖ ይኖር ብለን ካሰብን እየሞትን ያለ ነው፣ እየኖርን አይደለም። እሱንም እናስብበት። ሌላው ይህንን ፍርሃት እንዴት ከእምነታችን ጋር እናስታርቀው ነው አሁን የምንፈራውን ፍርሃት። ስለዚህ መጀመሪያ ሞት በራሱ ሞትን መፍራት በራሱ ከእምነት መጉደል ማለት አይደለም። ሞትን መፍራት ምን አይነት ሞት ነው የምንፈራው ነው ዋናው መጠየቅ ያለበት። 2 አይነት የሞት ፍርሃቶች አሉ። እሱም በደንብ ማየት አለብን። ሰው ነንና ሰዋዊ የሆነ ፍርሃቶች አሉብን። የሚያስደነግጥ ነፍስ ከስጋ ስትለይ ስትነጠል የሚፈራው ፍርሃት አለ። ይሄንንም ደግሞ አምላካችን ተካፍሎልናል። በደንብ አስቡት። ተፈጥሯዊ ፍርሃት ወይም ናቹራል ፊር የሚባል አለ ራሱን የቻለ። እዚህ ላይ የማቴዎስ ወንጌል በጌቴሴማኒ ክርስቶስ ሲጸልይ ራሱ ስጋችንን ስጋ ሆነ ነው ቃል ስጋ ሆነ ነው የሚለው። በእኛም ላይ ያደረ ተዋህዶን ጠበቀልን። ስለዚህ ከተፈጥሯችን ከኃጢአት በስተቀር ሁሉንም ነገር ነው የሆነው እኛን ነው የሆነው። ስለዚህ ምን ይላል? ነፍሴ እስከ ሞት ድረስ እጅግ አዘነች። የማቴዎስ ወንጌል ምዕራፍ 26 ከቁጥር 38 ላይ ራሱ አምላካችን ተፈጸመ። ይሄ ሁሉ የሚሆኑትን ነገሮች ሁሉ ይመለከታል። ለምሳሌ እኛ እንደሚረበን ተራበህ የሚል እናነባለን። በለስ ሊበላ ሄደ፣ በለሲቷ ደረቅ ነበረች፣ ረገማት እናነባለን ወንጌሉ ላይ። ይራባል፣ ይጠማል፣ የእኛን ስጋ ስለለበሰ እኛን ስለሆነ እኛ እሱን እንድንሆን እኛን ሆነ። ራሱ ቅዱስ አትናቴዎስ ያነሳው እኛ አማልክት ዘበጸጋ እንባል ዘንድ እሱ ሰው ሆነ ብሎ እንዳቀረበው ቴዎሲስ ብሎ ነው የምንገልጸው። ስለዚህ አንደኛው ተፈጥሯዊ ፍርሃት ነው፣ የሚታወቅ ነው። ፍርሃት ይኖራል። ከተፈጥሯዊ ፍርሃት ወጥተን ግን የኃጢአት ፍርሃት ስንፈራ ነው አደጋው የሚፈጠረው። የኃጢአት ፍርሃት የምንለው ይሄ ፊር ኦፍ ጀጅመንት ተብሎ የሚታወቀው ሌላ ፍርሃት ነው። ሁለተኛው ፍርሃት ትልቁ ፍርሃት ምክንያቱም ከእምነት ማነስ የሚመጣ ነው። የቅድሙ ምናልባትም ከእምነት ማነስ ላይሆን ይችላል። ፍርሃት መፍራት አለብን። የስጋችን ተፈጥሮ የሚነግረን ነገር አለ። ከዛ አንፃር ሊሆን ይችላል። ሞት የሚባል ነገር መጣ ብሎ ሰው አሁን ትመለከቱ እንደሆነ ስለ ሞት መስማት አይፈልግም ዓለሙ። አብዛኛው ትመለከቱ እንደሆነ ስለ እግዚአብሔር ፍርሃት ከሚያወሩት ይልቅ እግዚአብሔር ፍቅር ነው የሚለውን ነገር መስማት ይፈልጋል። እግዚአብሔርን መፍራት ስለሚለው ነገር መስማት አይፈልግም።
ይሄ አሁን በሌላው ዓለም ላይ ወይም የምዕራቡ ዓለም ላይ ያለው ወይም የካታፋቲካል የሆነ የሚገለጸው እግዚአብሔር ፍቅር ነው ሲሉት ብቻ ደስ ይለዋል። እግዚአብሔር ፍቅር ነው፣ ግን እግዚአብሔርን መፍራት አለ። እግዚአብሔርን መፍራት ማለት ወደ ቅድስናው ልዕልና መጠጋት ነው፣ ወይም ራስን የመግዛት ጠባይን ራስን የመቆጣጠር ጠባይን ይዞ መኖር ነው። ይሄኛው ፍርሃት ግን የኃጢአት ፍርሃት ነው። በኃጢአት ውስጥ የመሸፈን ፍርሃት ተብሎ ነው የሚታወቀው። እዚህ ላይ ምን ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 54 ላይ ምን ይላል? የሞት መውጊያው ኃጢአት ነው ይላል። ይሄ ኃጢአት የሞት መውጊያው ኃጢአት ነው። ራሱን በደንብ ካየ ነው በምንፈራበት ጊዜ ሰዎች ይሄዳሉ፣ አይቀርልንም። ቅዱሳን ደጋጎቹም ሄደዋል፣ እንሄዳለን። ንስሐ ሳንገባ የምንኖረው ኑሮ የኃጢአት ወይ የሚያሸማቅቀውን ፍርሃት ነው የሚያወርሰን። ዛሬ ነገ ይመጣብላል ብለን ነው የምናስበው። ቅዱሳኑ ደጋጎቹ ግን የሚፈሩት ፍርሃት ምንድን ነው? ክብሩን ወርስ ሆይ ንስሐቸውን ደጋግነታቸው የተገለጸ ነው። የሚፈሩት ተፈጥሯዊ የሆነውን ነገር ግን አምላክ ክብሩን ይስጠን ብለው ነፍስ ከስጋ ስትለይ አለ ተፈጥሯዊ የሆነ ሰዋዊ ፍርሃትን ቢኖር የኃጢአት ፍርሃት ግን አይከባቸው። ምንጊዜም ራሳቸውን አጥበው ታጥነው በንስሐ ተዘጋጅቶ ነው የሚኖሩት። እንዲህ ሆነን የምንኖር ከሆነ ሞት ፍርሃት የለ፣ የሞት ፍርሃት አይከበንም። እሱን ማየት ነው። ሊቃውንት በዚህ ዙሪያ ላይ ግን ወይም ሐዋርያ ነው ጥሩ አድርገው የሚያስተምሩት አለ። አሁንም ቅዱስ ዮሐንስ አፈወርቅ የክርስቶስ ትንሣኤን እንዴት በትንሣኤው ሞትን እንዴት ድል እንዳደረገው ባነሳበት አንቀጹ ላይ ራሱ ሞትን ይላታል። እቺ አሁን ያለችው እኛ የምንሄዳት ሞትን የእንቅልፍ ያህል ተምሳሌታ እንዳላት ነው የሚገልጸው። እንቅልፍ ናት ነው የሚለው። ሽልብ ብለን የምንሄዳት ጣረ ሞት የሌለ ዝም ብለን የምንሄዳት አድርጎ ነው የሚያስበው። ሲናገር ቃል በቃል እንዲህ ይላል፣ ክርስቶስ ሞትን ድል ከነሳ በኋላ ሞት ከእንግዲህ አስፈሪ ጠላት አይደለም። ለምን እንፈራለን? ግን ብዙ ኃጢአት አለ፣ ብዙ በደሎች አሉ፣ ንስሐ ገና ያልገባንባቸው ዘመኖች ስላሉ እንፈራለን። ያላደጉ ልጆች አሉን፣ ልጆቼን እንደው በትኜ ላሳዳጊ እንዳልሄድ ብለን ልንፈራ፣ እሱ ተፈጥሯዊ ነው። ንስሐ ገብተን ባለንበት ሰዓት ግን የምንፈራው ፍርሃት ተፈጥሯዊ ቢሆንም ግን የኃጢአት ፍርሃት ግን አይሆንም። እሱን ካለ በኋላ ምን ይላል? ይልቁንም ወደ ዘላለም ሕይወት የምንሻገርበት ድልድይ ወይም ጊዜያዊ እንቅልፍ ነው ይላል። ሞት ይሄ የምንሞተው ሞት ጊዜያዊ እንቅልፍ ነው። ወደ ዘላለም ሕይወት የምንሄድበት ድልድያችን ካልሞትን ያንን አናገኘው፣ እንሄዳለን። ሞት ካለ ትንሣኤ አለ። ከትንሣኤያችን ጋር ደግሞ በእርግጥ እንገለጣለን። አሁንም ከፍ ከፍ እንላለን። ልባችን ወደ ሰማይ እድል ይሰጠናል። እሱን እናስባለን። እኛ ግን አለ ራሱ ቅዱስ ዮሐንስ አፈወርቅ፣ እኛ ግን የምንፈራው ሞትን ሳይሆን በኃጢአት ሳለን መሞትን ነው። ከኔ ጋር ናቸው? የምንፈራው በኃጢአት ሳለን የምንሞተው ሁለተኛውን ሞት ነው። የመጀመሪያው የአዳም ሞት በክርስቶስ ትንሣኤ እሱ ሞቶልን ድል ተደርጓል። ሞታችን ሞተዋል። አሁን የምንሞተው ሞት ንስሐ ካልገባን ግን የምንሞተው ሞት ግን ዘላለማዊ እንዳይሆንብን እሱን እንፈራለን። ከሱ ፍርሃት ነፃ ነው መውጣት ያለብን። መልሶ አሁንም ዮሐንስ አፈወርቅ እዚሁ ላይ ንጹሕ ሕሊና ያለው ሰው ግን ሞትን አይፈራም ማለት። ንጹሕ ሕሊና ያለው ሰውን ያልበደለ ከሰዎች ጋር በሰላም መኖር፣ ሰዎች እንኳን ሰላም ባይሆኑለት ከራሱ ሰላም ጋር የታረቀ አንተ ከራስህ ጋር ታረቅ፣ ሰማይና ምድር ከአንተ ጋር ይታረቃሉ። አባ ይስሐቅ የተናገረው በሰላም የምንኖር ሰላም ከራስ ስለሚጀምር ወደ ከፍታ ውስጥ ሰላም ያለው ሰው ብሩህ ፊት ነው ያለው። ባይበላም ባይጠጣም ብዙ ጦም አዳሪ ወገኖች አሉን። እኛ ቅድም አባታችን በቀን ስንቴ እንመገባለን አሉ? 3 ያላችሁ አይደል? አንዴ ፍርፋሪ የማያገኝ ወገን አለን። ሰላም ካለው ግን ከተመገብነው የበለጠ ፊቱ ብሩህ ነው። ሰላም ምንም ስለ ሰዎች ክፋት ማለማሰብ። ይሄን እንግዲህ የራሱን የቻለ የብቃት ደረጃዎች አሉት። እሱን አንድ የሚያነሳው ነው። ሌላው እዚሁ ላይ ቅዱስ አትናቴዎስ ዘእስክንድርያ ሲናገር ሚስጥረ ሥጋዌን በተነተነበት አንቀጹ ላይ እንዲህ ይላል፣ የክርስቶስ ትንሣኤ እውነት መሆኑን የምናውቀው እርሱን የሚያምኑትን ቅዱሳን ሰማዕታትን ሞትን እንደ እረኛ በመቁጠር ሳይፈሩት ፊት ለፊት ስለሚጋፈጡት ነው ይላል። ቅዱሳኑ ፊት ለፊት እንደ እረኛ ይጋፈጡታል። ሁሉ ሞት በሞት መሸኘት ነው፣ እንቅልፍ ነው።
ድልድይ ነው ወደ እግዚአብሔር መንግስት ወደሚሄድ ሱታፌ አምላክ ወደምናገኝበት ደረጃ ስለምንሄድ አንፈራውም። ለምን እንፈራዋለን ብለው ነው የሚያስቀምጠው። አንደኛው ይሄ ነው። እንግዲህ ሌላው ደግሞ በዚሁ ላይ ይህንን ታዲያ እንዴት አድርገን ከራሳችን ጋር እናስታርቀው፣ ከእምነታችን ጋር እንዴት እናስታርቀው ነው። ሶስት ነጥቦችን ማዋሃድ ይጠበቅብናል። መጀመሪያ እምነትን ከተግባር ጋር ማዋሃድ አለብን። አሁን ትመለከቱ እንደሆነ ምግባር ራሱ እምነት ያለ ምግባር የሞተች ናት ነው የሚለው ያዕቆብ ሲናገር። ብዙ ጊዜ ትመለከቱ እንደሆነ አሁን ራሱ ሁሉን ነገር አድርጎልናል ይላል ዓለም። ክርስቶስ ሁሉን ስለፈጸመ ምንም አያስፈልገንም፣ እጃችን አጣምረን እሱ ያድነናል ነው። ክርስቶስ አድኖናል፣ ያድነናል። ይሄ ሁሉ የሚሆነው ግን የሰዎች ጥረት እና የክርስቶስ አዳኝነት መገናኘት መዋሃድ ወይም ሲነርጂ ይሉታል። ሲነርጂያም ቢሉት መዋሃድ አለባቸው። ስለዚህ አብርሃም ጽድቅ ሆኖ የተቆጠረለት እምነቱ ብቻ አለ መልካም ነገር ማድረጉም ነው። ከእምነታችን ጋር ተግባራችን የሚስማማ ከሆነ ሞት ጥላ ነው የሚሆነው። ሞታችን ሞቷል፣ እኛ በትንሳኤ እንገለጻለን። እያለን ስንሞትም በትንሳኤ ነው የምንኖረው። ስለዚህ እምነትና ተግባራችን መዋሃድ አለብን። ለዚህም ነው የሚያምንብኝ ቢሆን ቢሞት እንኳን ሕያው ይሆናል። እምነት ይዘን ፍጹም እምነታችን በተግባር የሚፈጸም ከሆነ የሚያምንብኝ ቢሞትም እንኳን ሕያው ነው። ስጋዊ ሞት እንቅልፍ እንሄዳለን። ነፍስና ስጋችን አሁን ለጊዜው ይለያያሉ፣ በዳግም ምጽአት ግን ይገናኛሉ። ያን ጊዜ በቀኙ እንድንቆም አሁን ሞታችን ስለሞተልን በሞት ፍርሃት ውስጥ አንኖርም፣ የኃጢአት ፍርሃት ውስጥ አንኖርም። እሱ እናያለን። ሁለተኛው ሞትን በክርስትና መነጽር ማየት። ከኔ ጋር ናችሁ? ሞት ምንድን ነው? በተለይ በኦርቶዶክሳዊት ክርስትና ውስጥ ማየት ሞት ምንድን ነው? በብዙ ነገር አሁን አልሞትንም። በዓለም ላይ ሰዎችን ተመልከቷቸው፣ በተግባር የሞትን አይደለንም አሁን ያለንበት። በክርስትናው እይታ ውስጥ ማየት መሞት ማለት መለየት ብቻ አይደለም። አንዳንድ ጊዜ ሲገልጹ የሚታዩ ነገሮች አሉ። ሞተ ተለየ ነው በግዙ። መለየት ከምን የተለየ? ከኃጢአት የተለየ ነው። ከዚህ ዓለም ቁሳዊ ሐሳብ መለየት ማለት ነው። ከቁሳዊ ሐሳብ እንዴት እንለያለን? እዚህ ውስጥ አይደለም። በዓለም ውስጥ ሆኖ ከዓለም ጠባይ መውጣትን የሚችል ሰው አሁን የነበረብንን ወይም እነሱ የሚናገሩት አቢስ የሚባል ጉድጓድ አለ። ከንጽሐ ስጋችን ጋር ያለን ፍትወታችንን አራግፈን ስንጨርስ ከእግዚአብሔር ጋር መኖርን ስምር ስጋዊ የሆኑ ፍትወቶቻችን ስናራግፍ አንድ ገደል አለች። እያንዳንዳችን የሐሳብ ገደል ይሆናል ወይም የተግባር ገደል ወይም ደግሞ የሚገለጽ ገደሎቻችን። የእያንዳንዳችን ገደል ግን የተለያየ ነው። እሱን ግን መራመድ አለብን፣ መሻገር ግን ይጠበቅብናል። ወደ ሁለተኛው ማዕረግ ወደ ንጽሐ ነፍስ ለመድረስ። ንጽሐ ነፍስ ላይ ስንደርስ ግን የምናየው ምንድን ነው? የስጋ ጠባያት ሁሉ ተሸፍነውልን ወይም ተሸንፈውልን በነፍስ ጠባያት ስለምንኖር አሁን ስለ እውነት ነው የምንጨነቅ። እውነትን መዳጨር ነው የምንጀምረው። እውነት ምንድን ናት? እውነት ዓለም የሚነግረን አንጻራዊ፣ ቤተክርስቲያን መጽሐፍ የሚነግረን አማናዊ። ምክንያቱም እውነት እግዚአብሔር ስለሆነ እውነት አትሸራረፍም። ስለ እውነት መናገር። ስለ እውነት ስናስብ የእግዚአብሔር መንፈስ ቅዱስ ኃይል ከኛ ጋር ሆኖ የእግዚአብሔርን ቃል የምንረዳበትን ቅዱሳት መጻሕፍትን የመረዳት አቅማችን ከፍተኛ ይሆናል። ስለዚህ ስለ ሞት አናስብም፣ መሻገር ነው የምናስበው። ብዙ ሰዎችን ያዩዋቸው በገዳም ያሉ አባቶቻችን ወይም በቆሎ ትምህርት ቤት ውስጥ የኖሩት አባቶች ይነግሩናል። ያለፍንበት ስለሆነ ቃለ እግዚአብሔር እየነገሩን ከኛ ጋር ነው ያሉት፣ ግን ውስጣቸው ኮንተምፕሌት ውስጣዊ ዲሰርን ያደርጋሉ። ጸሎት ውስጥ ነው ያሉት። ቃለ እግዚአብሔር ስንሸርፍ ግን ወዲያውኑ መልሰው ይሉናል። ከኔ ጋር ናችሁ? ዓለም ውስጥ ሆኖ ከዓለም ጠባይ ይወጣሉ፣ ወደ እግዚአብሔርን ወደ መምሰል ይቀርባሉ። እዚህ ደረጃ ለመድረስ በሂደት ነው የምንሄደው። ሶስተኛው ማዕረግ ላይ የምንደርሰው ግን እግዚአብሔርን ወደ መምሰል ስለሆነ በእምነት የጀመርናትን ክርስትናችንን በእውቀት አይደለም እንጨርሳት፣ በፍቅር እንደመድማታለን። ራሱ ፍቅር የተባለው አምላካችን እናገኛለን። ይሄንን በዚህ ክርስትናችን ውስጥ ራሱ በክርስትና ሕይወት መነጽር ውስጥ ሞት ትርጉሙን መረዳት። ሞት ድልድይ ነው፣ ጊዜያዊ ነው፣ የምናልፈው ነው። ሁላችን እንሄዳለን። በኋላ ከአምላካችን ጋር በሰራ ነው ደግ ነገር ከአምላካችን ጋር እንገናኛለን። ሶስተኛው የተስፋ መዳከም በዓለም ላይ ይታያል። ተስፋ በጣም ድኩሞናል። ምድራዊ የሆኑ ስሜቶች በጣም ስለነገሱ ሞት ያስጨንቀናል። አይደለም ሞት
የምናየው ነገር ሁሉ ያቅበዘብዘናል። ምን ሊከሰት ይችላል ብለን እንሰጋለን። በተስፋ መኖር አለብን። የእህት አብያተ ክርስቲያን አባት የነበሩት ፖፕ ሽኖዳ በጻፉት አንድ ራሱን የቻለ 10 ጽንሰ ሐሳባት የተባለው መጽሐፋቸው ላይ ስለ ተስፋ ያነሱበት አንድ ገጽ አለ። ተስፋ ማለት ይላሉ ድቅድቅ ያለ ጨለማ ውስጥ ጭላንጭል መርሃት የምታሳይ መስኮትን ትመስላለች ነው። ተስፋ ወጣቱ ያስፈልገዋል። ተስፋ የሌለው ወጣት መኖር የለበትም። ምክንያቱም አሁን ቢማር ስራ የለውም። ስራ ቢኖረውም ራሱን ማሸነፍ አይችልም። ወጣቱ 70% የሚሆነው ኢትዮጵያዊ ያውም ኦርቶዶክስ ባብ ናቸው። ይሄ መከራ ውስጥ ያለው ወጣት ተስፋ እንዳይኖረው ሆኖ የሚያስበው ሩቁን ነው። ሩቁ ምስራቅ ያለው ሞት እንኳን የሞት ድባብ ያለበትን እሱ ይሻላል እናቴ ፊት እዚህ ሞቴን ከማቃርብ ሳታይም በሞት ይሻላል ይላል። ከኔ ጋር ናችሁ? ከተስፋ ከወጣን ተስፋ ስለተዳከመች ሞት ያስጨንቀናል፣ መለየት ያስጨንቀናል። ተስፈኞች መሆን ከቻልን ግን ከዚህ ውስጥ ሁሉ እንወጣለን። ስለዚህ ዜግነታችን ነው የሚለው ቅዱስ ጳውሎስ ሲናገር በፊልጵስዩስ ምዕራፍ 3 ከቁጥር 20 ላይ ዜግነታችን ሰማያዊ ስለሆንን ሰማያውያን ሰዎች ሞት የለባቸውም። ሞት ተሸንፎላቸዋል። በክርስቶስ ትንሣኤ ሞታችን ሞተዋል። በዚህ ያስጨንቀንም። ይሄንን ማሰብ የምንችል ከሆነ አምላካችን እግዚአብሔር ራሱ ቅዱስ ጴጥሮስ ጳውሎስም ሲናገር በፊልጵስዩስ ምዕራፍ 1 ከቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር እመኛለሁ፣ ከሁሉ ይልቅ እጅግ የሚሻውን ናፍቃለሁ ነው የሚለው። ደጋግ ሰዎች መሄድ ነው የሚናፍቁት፣ እኛ ደግሞ ሞት ያስጨንቀናል። ከኔ ጋር ናችሁ? ስለዚህ የእግዚአብሔር ሰዎች መሆን ክርስቶስ ቅዱስ ጳውሎስን መምሰል ካልን ለመሄድ መናፈቅ፣ እግዚአብሔርን ወደ መምሰል ለምንሄድበት ነገር የምንናፍቅ ከሆነ ይሄ የሞት ጥላ የሚያሽብረን አይደለም። ይሄ እንደ ጥላ ያልፋል። አሁን በሽብር የምንኖረው ዓለም ራሱ ይለወጣል። እግዚአብሔር ሲመጣ በክብረ መንግስቱ ሲመጣ ተለውጦ እኛን ተስፋ ይሰጠናል። እግዚአብሔር ይርዳል። ለዚያ ያብቃን። ቃለ ሕይወት ያሰማልን። ለአባታችን ቃለ ሕይወት ያሰማልን። መድኃኔዓለም በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ስለ ሞትና ስለ ትንሣኤ ያለን ግንዛቤ ከመጀመሪያው የበለጠ እንዲጨምር። ብዙ ጊዜ ስለ ሞት ስናስብ እንፈራለን፣ እንደነግጣለን፣ እንጨነቃለን። ነገር ግን መፍራት፣ መጨነቅ፣ መደንገጥ እንደሌለብን፣ ሞት የተሸነፈ እንደሆነ ከሞት በላይ ማየት መቻል እንዳለብን፣ ያኛውን ዓለም በትንሣኤ እንድናፍቀው ክርስቲያኖች ሞት ስለተሸነፈላቸው እነሱም የሞት አሸናፊዎች እንደሆኑ ነው አሁን አባታችን በደንብ በግልጽ በሚገባን መልኩ ያስረዱን። እና እኔ አንድ ጊዜ በኢትዮጵያ ቴሌቪዥን ላይ የተላለፈ ነገር ነበር። ባልና ሚስት ናቸው እና ባል ሞትን በጣም ይፈራሉ፣ ሚስት ደግሞ አይፈሩም። ሚስት ምንም አይፈሩም ሞት፣ ባል በጣም ይፈራሉ እና በጣም ሽማግሌዎች ናቸው። ቤቱ ውስጥ ሁል ጊዜ ስለ ሞት ከተነሳ ጥል ነው። እና አንድ ጊዜ ልብስ የሚያስቀምጡበት ቤት ልብስ የምናስቀምጥበት ነገር አለ። ምንድን ነው የሚባለው? አሁን ቁም ሳጥን እየተባለ ነው። በፊት ግን ምንድን ነበረ? ሳጥን። አዎ ሳጥን የሚባል አለ። እና ሰው ልብስ ገዝቶ ሳጥን ውስጥ ነው የሚያስቀምጠው። እና አንድ ቀን ሚስት ወደ ከተማ ይወጡና ሳጥን ገዝተው መጡ። በቴሌቪዥን የተላለፈው። ባል ቤቱን ጥለው ወጡ። ይሄ ሳጥን ከቤት ካልወጣ እዚህ ቤትን ያልገባ፣ እስከዚህ ድረስ ፍርሃት አለ ማለት ነው። አማኞች ልባቸው በክርስቶስ የጸና ደፋር። ቅድም አባታችን ሲያስተምሩ ምን አሉ? ሞት በእንቅልፍ ይመሰላል አይደለ? አሁን ማታ ቤት ቁጭ ብላችሁ ወደ መኝታ ክፍል ስትሄዱ ደናደሩ ደናደሩ እንባባላለን አይደለ? ለምንድን ነው ደናደሩ ብላችሁ የሄዳችሁት? ማታ ከተኛም በኋላ ምን ነው ጠዋት ምን ሆናለን? እንነቃለን። ማታ እንተኛለን፣ ጠዋት ደግሞ እንነቃለን። ስንሄድ የመጨረሻ ስንብት አድርገን ነው እንደምንሄደው አይደለም። ጠዋት እንደምንነሳ ስለምናቅ ደናደሩ ብለን እንሄዳለን፣ ጠዋት እንገናኛለን። ልክ እንደዚህ ሞት በክርስቲያኖች ሕይወት ዛሬ እናንቀናፋለን፣ ነገ ደግሞ በትንሣኤ እንነሳለን። ስለዚህ አንፈራም ማለት ነው። ነገ እንደውም ሞት ለኛ ትልቅ ነገር ነው። ካልሞትን ትንሣኤ ስለሌለን ማለት ነው። የሞተ ሰው ነው ትንሣኤ የሚኖረው። ስለዚህ ምን ጊዜም ትንሣኤያችንን ስለምናስብ ስለ ሞት አሁን በህይወታችን ስለሚያስጨንቀን ነገር እያሰብን እለት እለት ህይወታችን ተስፋ ቆርጦ አይኖርም። ተስፋ ያስፈልገናል። ተስፋችን ደግሞ ምንድን ነው? ትንሣኤ ነው።
ትንሣኤ ነው እና ይሄን ልንይዝ ነው የሚያስፈልገው። በጸሎት ሃይማኖትም ወንሴፎ አይደለም የምንለው? አዎ የሚመጣውንም ህይወት ተስፋ እናደርጋለን። ትንሣኤያችን ተስፋችን ነው። ስለዚህ ተስፋ ያለው ወጣት ያስፈልጋል ብለዋል። በቃ ስለዚህ ተስፋ ያለን ነገ አዲስ ህይወት አዲስ ዓለም ስላለን ስለ ሞት ብቻ እያሰብን መጨነቅ የለብንም ነው። እኔ እዚህ ትምህርት ቤት ሳስተምር ቅድስት ሥላሴ የትምህርቱ ርዕስ ኦርቶዶክሳዊ ለሙታን የሚደረግ ጸሎት የሚል አለ። ያው ኮርሱ በእንግሊዘኛ ቢሰጥም አሁን በአማርኛ ነው የምነግራችሁ እና ተማሪዎቹ ከተማሩ በኋላ አሳይመንት ትምህርቱ ላይ አንዱ ምንድነው አገናነዝ በተመለከተ በቤተ ክርስቲያን ዲያቆኑ የሚገነዝበት የራሱ ስርዓት አለው። ዲያቆኑ ከምእመኑ ይለያል። ቄሱ የሚገነዝበት ስርዓት ራሱን የቻለ ነው። እንደገና ደግሞ መነኩሴም ሲገነዝ ራሱን የቻለ አገናነዝ አለው። ካህኑም እንደዛው የሚበራው መብራት ይሄ ሁሉ በዛ ኮርስ ውስጥ ይጠቃለላል እና ተማሪዎቹ ምን አሉ መጨረሻ አሳይመንት ስጠን አሉ። አሳይመንቱ ምን አይነት ይሁን አሉ። ራሳቸው ናቸው ሐሳቡን ያቀረቡት። አሳይመንቱ ይሄ በቃል የተማርነውን ነገር በተግባር እንለማመደው። ለምሳሌ አንድ ሰው እንደ ቄስም ሆኖ እኛ ሌሎቹ እሱን እንገንዝ አሉ። እንደ ዲያቆንም ሆኖ እንደገና ይቀየርና ዲያቆንም ይሆንና እኛ እንገንዘው አሉ። ሁሉን በየተራ እንልመደው አገናነዙን አሉ። እሺ አልኩኝ። ለ15 ቀን ቀጠሮ ተሰጠ። ከ15 ቀን በኋላ ስንገናኝ አልሰሩትም አሳይመንቱን። ምን ነው እላቸዋለሁ፣ የሚሞት ሰው ሁሉም ፈራ። ለመገነዝ ሁሉም ፈራ። በዛው ሞቶ የሚቀር መሰላቸው። ለዚህ እኛ መልእክታችን ትምህርታችን የክርስቶስ ልብ ያለን ክርስቲያኖች ክርስቶስ በሞቱ ድል አድርጎ ብርሃን ለብሶ ብርሃን ተጎናጽፎ እንደተነሳ እኛም በሱ የምናምን ክርስቲያኖች ብርሃን ለብሰን ብርሃን ተጎናጽፈን የምንነሳ ስለሆነ ሁል ጊዜ ሞትን እያሰብን የምንፈራ የምንጨነቅ ሳይሆን ትንሣኤን እያሰብን ህይወታችንን ትንሣኤ ብርሃን አድርገን በብርሃን ያለውን ጌታ የምናስብ ነን የሚል ነው መልእክቱና እንግዲህ በድጋሜ ክቡር አባታችን በእውነት ቃለ ህይወት ያሰማልን።